ተመሳሳይ ነገር በጣም ሪፒት ስላለ ነው። ሚስትየቱን they have to respect ወደዱም ጠሉም እስኪሞት ድረስ ሺዘው የሱ ሚስት ናት። በቃ ወደድንም ጠላን ይሄን አይነት የቆሰለ ሪሌሽንሺፕ ለልጆቹ ማስተላለፍ የለባቸው። ሁሌ ተመሳሳይ ነገር አለ። አንድ ሰው ከሞተ በኋላ the same thing ማድረግ አለባታ። listen to me አሁን ይሄ 80 ስላለ ምናም ብለን ራሱ የምናጣጥለው ነገር አይደለም። እሱ እኮ የሚዲያ ከትልቅ ሰው ነው አንደኛ ሄሎ ሶሪ ተቋርጦ ነበር። እና ይሄ ሪሌሽንሺፕ እስኪሞት ድረስ የነበረ ሪሌሽንሺፕ ነው አንደኛ። ሁለተኛ ደግሞ የነሱን ሪሌሽንሺፕ ተስማሙ ተጣሉ መውጣት የሚችሉ ራሳቸው ባለቤቶች ናቸው እንጂ እነሱ አይደሉም ይሄንን ማውጣት ያለባቸው ሚዲያ ላይ። እንደገና ለልጅ ሲባል አንዳንድ ጊዜ ችግሮችን ይቆራረጣል። I don't know why እለኒ ራሳቸው ምስጥራቸውን አውጡ ምትዩ። አሁን የነጻነት ባለቤት እበድለው ነበረ ታሞ ተኝቶ ደም ተፍቶ ምግብ አልሰራለን ብየው ነበር እንድትል የምጠብቂው እንደሱ ሆስፒታል ሲሄድ እኔ ኢትዮጵያ ነበርኩ ብላ ነው የምትነግረን። ምን ነው የምትነግረን? ምን አይነት ይሄን መናገርም እኮ ግዴታ አይደለም። ቢቀርስ ደርሶ እንደዛ ጥቁር ብሎ ልጆቼ ምን ይብሉ ብሎ ነው እኮ ወደ ሆስፒታል ሄደው ወደ ስራ የሚሄደው የነበረው ተናግሯል። ራሱ አስናቀ ራሱ ብሏል። ልጆቼ ምን ሊበሉ ገብተዋል። ለዛውም ዚስ አሜሪካ ሀገር እያሉ ሱካር በሽታ ደግሞ ከመቼ ወዲህ ነው ስራ እንዳትሰራ የሚያስቀምጥ? ዶክተር ጽፎላታል። ዶክተር ከጻፈላት የህመምተኛ ብር ትወስዳለች። we don't know ሄሊ አንቺ እነሱ ያሉትን ብቻ እንዴት ነው ዋን ሳይድ ይዘሽ የምታወሩት? እንዴት ነው እነሱ ያሉትን ብቻ ይዘሽ የምትይው? ቆይ እነሱ ያሉትን እንተው። በሽተኛ ናት አይደል? በሽተኛ ከሆነች የበሽተኛ ብር የለም አሜሪካ ደሞዝ የለም አለ 65% ያንቺ አይደል? ለዛውም ጭቅጭቅ የሌለው በየጊዜው አካውንትሽን ሳታሳያለ እንዴ ደሞዝሽ እንደ ጡረተኛም ይመጣልሽ። የትም ዓለም ላይ ብትሄጂ አካውንትሽን ትወስጂ የለ እንዴ? እንደውም እኔ ሰራተኛ ሆኜ እረፍት ቤት አንድ ወር በኋላ የለኝም ጡረተኛና ግን ምን የምትሉት ነው ሲክ ሜልዲንግ ሲክ እንትን ይባላል እኛ ጋር በዚህ ሀገር ይምታታብኝ ባለህበት አለ እንዴ ደሞዝ የምትወስደው አለ። ግን ስቲል በቂ አይደለም ልጆች ለማሳደግ ነው የምትኖርበት አሜሪካ ላረጋገጠላትን በሽታ እኛ የምናረጋግጥላት ማን ስለሆነች ነው? ነፃነት አርቲስት ነው ስራው። የሷ ስራ ምንድነው? ልጅ መውለድና ማሳደግ ብርቅ ነው እንዴ? ነፃነት እናቴ ትሙት እኔ ለኖረው ህይወት ለኔ ያመመኝ ነው የምልሽ። አንቺ አሜሪካ ሆነሽ በየወሩ $200,000 እራሱ እንግዲህ ነፃነት የሚሰራውን ብር ነው የምትሰሪው ሲመነዘር ወደ ኢትዮጵያ ትልኪዋለሽ? አንልከው። ልጁ አንድ ቀንም የአሜሪካ አላርም ነው እኛ የሚቀሰቀሰን። እሱ ግን እንዴ አባት የሌለው ልጆች ሲንግል ማም እኮ ብር የሚገኝበት ሀገር ነው። አይ እኛ እኮ ነፃነትን እኮ በጣም ስለከበደ ነው እኮ ዝም ያልኩት እኮ ነካክተው ጸጥ ያለው እኮ። ለምን ነው ከበር የምታረጉት? እኔ አለ ልጅ አይደል አለ አባት አለ እንደ ልጅ የማሳድገው ከ3 አመት ጀምሮ እዚህ ሀገር ነው ያለው። ከ3 አመት ነው ያመጣሁት። ከአንድ ቀኑ ጀምሮ ከኔ ጋር ነው ያለው። ስራ ከለከለ ስራም እየሰራው ትምህርትም ተምሬ ኖባዲ እንደዚህ ያዘልኝ የለም። ምንድነው ሱካር እንትን ነው እንዴ? እናታችሁ ሱካር በሽተኛ አይደለችም? የሚመረምራችሁ ዶክተር ራሱ ሱካር በሽተኛ ነው ለራሱ ሱካር አለባት። እውነት ከመቼ ወዲህ ነው ለሀበሻ ለዛውም የቅንጦት በሽታ የሆነ? አይ ምንድነው? አባቴ ዘበኛ ነው ሱካር በሽታ አለበት፣ ደም ግፊት አለበት። ስኳር እኮ የሀብታም በሽታ እኮ ነው። ለኛ አይገባንም። አሁን እኛ አንተ ብትመረመር ጫው ራሱ አይገኝብህም እንደ አሰብ። ኧረ በስመ አብ የሌለብኝን እኮ ምን ያካብዱ ሄሎ ቀጠቀጥ ከሰብ ስሚ ሄሎ እኔ እኮ የነጽና ፋሳስ ነው በህይወት ስላለው ልጆች ነው የሆነ ተበለጣ ያልሽው ነገር አለ። አሁን ልጆች ከበር መደረግ አይችልም። ኢትዮጵያ ለፓርቱ ፕሮሰስ ለጤና ወደ በላሽ ሀበሻ ሁሉ በቃ በህይወት ስላለ ሰው መቼ ነው ተጨነቁት? ጆርጂዬ አሁን ኢትዮጵያ ላይ ኦኬ የሱካርም የፈለገ በሽተኛሙን እንትን ከሆነ የምታገኘው ደሞዝ ትንሽ ስለሆነ እርዱኝ ምናምን ትላል። ውጭ ሀገር ሆነ ቢያንስ ሊሞዚን ባትነዳ ጂ+2 ባትገዛ ራሱ ኖርማል ቤት እየኖርክ እየበላ ለመኖር ሲስተሙ ምቹ አይደለም እንዴ?
ከኢትዮጵያኖች ካሉ ችግረኞች እኩል መጋፋት ሼም ነው ጋይስ። ባሌ አርቲስት ነው። እኔ ስራዬ ምንድነው የኔ እዚህ ምድር ላይ ስኖር ምን እያረኩ ነው የምኖር? ንጉሳዊ ቤተሰብ ነው እንዴ? እንዲህ እንትን ሊሸጋገሩት ይፈልጋል። በዛ መጦርን ይፈልጋል። አለበለዚያ አሜሪካን መጣ እርዳታ ከኢትዮጵያኖች ከምትፈልግ ሆነ why not move ወደ ሀገር ለምን አትመለስ? ለምንድን ነው ጋዴሽ እዛው ብሏል። ስንት ችግረኛ እናቶች ሀገር ቤት ካሉት እኩል እርዳታ ትጋፋለህ ጋይስ። ሼም ኦን ዩ። እየተቆራረጠ ነው። ታፕታፕ አድርጉ። እየተቆራረጠ ነው። ይዘን መሄድ አለብን ብዬ አላምንም። እሷ ያለ እነሱ ቤተሰቦቹ እኔ በጣም ነው ያስታውቁ። እነሱ ያሉት አይደለም እርዳታውን እሷ ራሱ መክፈቷ ይሄ ራሱ እንትን አይልም። ምክንያቱ ደግሞ ስኳር መምተኛ ነኝ ብላለች። እነሱ ያሉትን ተው፣ ይሄ የሱን በደል ምናምን በጣም ብዙ ነገር ነው ያሉት እነሱና ዋይ በቃ እሱ እኮ አግብቶ እኮ ህይወቱን መስርቷል አይደል እንዴ? እነሱ ምንድን ናቸው እንዴ? ትዳሩን እንደውም ያበላሹበት እነሱ ናቸው ብዬ ነው ነው ሳያቸው ከተናገሩት ነገር አንጻር ተነስተው የሚፈርዱት የሚናገሩት ነገር እንዴ ምን አገባቸው? እናትየዋ ይላሉ፣ ልጅቷ ይላሉ እንደዚህ አልያዘችው እንዴ? እሱ ቤተሰቡን ነው ያገባው። እሷ ምን አገባቸው? እነሱ ምን የፈለጉትን ይሁኑ እስካልተለያዩ እስካልተፋቱ ድረስ እነሱ ታይላይው ማለት ነው። ከሞተ በኋላ በሱ ስም መለመንም ዝም ትላለህ አንተ። ወንድምህ እንደዚህ ሞቶ ቢሆን ይኸውልሽ አንተ እንደምንም ሳይሆን ወንድሜማ ቢሆን በህይወት እያለ ነበር የምጮህለት የነበረው። በህይወት እያለ ነበር ድረሱለት እሱ አፍሮ ነው ብዬ ሚዲያ ላይ ወጥቼ እናገር ነበር። ገባሽ? ምንም ሳይሉ ቀርተው ምንም ሳይሉ ዝም ብለው ቀርተው አሁን ከሞተ በኋላ ወጣው እንደገና ደግሞ በጣም አፍሮ ነው የሚለው እሱም ብሎ እሱ መቼ ምኑ ነው የሚጨውለት? ክሊር አድርጎ አገባብህን አሳብ ይሄ በጭፍን ነው የሚያወራው። ዝም ብሎ በአሳብ በጭፍን አታውራ። ያመዛዘን ጉበቱን ይሰጣው ወንድሙ እኮ ሐኪም ጋር ተነጋግሯል። እህቱ እኮ ልታሳክመው ስታንድ ድረስ ሄዳለች። እሷ በኢትዮጵያ ነበረች እኮ ሚስቱ ህንድ እኮ የሄደው እህቱ አስተባብራ ነው። እህቱ አስተባብራ ነው ሄሉ እኮ ልጆችና ትዳር አላት። ሰዎች እንዴት ነው የሚያስቡት? እንዴት ነው የሚያስበው እንዴ? ምን ሆናችሁ? ሰው እንዴት ነው የሚያስበው እንዴ? የሚያረጉት ነገር ለልጁም የሆኑት ነገር ልክ አይደለም። ለባለ ትዳር የሚገባውን ነገር አይደለም እያደረጉ ያሉት ነው ሰዎች። ልጅቷን ጠልተዋታል፣ እናትየዋን ጠልተዋታል። በቃ የመጨረሻ እንደውም ስትደውል ምን አለች ነው የሚለው የሆነ ያወራኋት እያለ ምናምን ወደዛ ተዋት ምናምን። አራት ዓመት እኮ አብረው አይደሉም እኮ ጀስት ነው እኮ ያለው ዩዘር። እኔ ልንገርሽ አይደል እውነቱን እንነጋገር ከተባለ ልጁ በቃ ጠምቃሚ እንደነበረ ነው እዚህ ላይ የተረዳሁት። እነሱ ራሳቸው እኮ ያደርገዋል። እሺ በቃ አይደለም ይጨርስ ዩዘር ለቀልሽ እንዴት ታወራለህ? ምን አለ ያባቱ ከዚህ ጋር የሚረዳው ሰው ተርፎት ነው ጠምቃሚ ሆነ። ቲክቶክ አንድ ጊዜ የእናንተ ድምጽ በጣም ስለማይሰማ እሱ ይጨርስና ወደ እናንተ ጋር ነው። ትክክለኛ ማለት ሳይሆን ሐሳቤን ነው የምሰጥሽ። ችግር የለውም እነሱ ስለማይሰሙ እነሱ ከተናገሩት ነገር አንጻር ተነስቼ ስሰማቸው ምን አሉ? በቆርኪም ቢሆን እንዳይጠጣ ተብለን ታዘናል። እንዲያውም የመጠጥ ሱስ ስላለበት ይሆናል ብለን የሱስ መድኃኒት ሁሉ እንዲወስድ ሲያው ምርመራ አድርገን ምርመራው ዜሮ ሆኗል አለች። ዜሮ ሆኗል አሉ። ግን እንደሚጠጣና በጣም ጠጪ እንደሆነ ነው እንግዲህ እነሱ ሲናገሩ እንደሰማናቸው ይጠጣል እና ምክንያት ብዬ የማስበው እዛም የመኖሩ ፍላጎቱ ከልጅቷም ጋር ደግሞ መቃረን ውስጥ ገብቷል ብዬ የማስበው ራሷ እህቷና ወንድሙ ከተናገሩት ተነስቼ ኢትዮጵያ ውስጥ ያለው ፈንና ያለው ላይፍ ስታይሉ ስለተመቸው እንጂ ቤተሰቦቹንማ ቢፈልግማ አሜሪካ ሀገር መጥቶ አይሰራም እንዳይኖርም 2500 ብር የሚያሰጥ ስራ አያጣም። መቶ ልጆቹንና ቤተሰቦቹን መያዝ ይችል ነበር። ግን እንደፈለገ መሆን ስለሚፈልግ ኢትዮጵያ ላይ እንደፈለገ መሞላቀቅና መበላሸት ስለሚፈልግ እንደዛ ኖረ። ጉበቱን እስኪጠፋ ድረስ ጠጥቶ ጉበቱ ታሞ ጉበቱ እስኪቀየር ድረስ ማለት ነው። ጉበት እንግዲህ በመጠጥና በሌላ ሱስ የሚመጣ ነገር ነው፣ ሌላ ነገር አይደለም። ስለዚህ ይሄ ልጅ ጠጪ እንደነበረና ለቤተሰቡ እኔ 2500 እነሱ ተናገሩ እንጂ እኔ በየወሩ ያን ያህል ብር ኢቢኤስም ይከፍለዋል ያንን ብር ይልካል ብዬ አላምንም፣ በፍጹም አላምንም። ያን ያህል ብር በየወሩ ይልካሉ ያሉትን ነገር አላምንም። እሷ ወጣ ስትናገር ምናልባት እንሰማት ይሆናል እንጂ እንደዛም የሚልክ ልጅ ነው ብዬ አላምንም። ከዛ በተረፈ ደግሞ ከነሱ ውጪ ደግሞ ወንድሞቹ አባቴ ነው ገለበሌ ሂድ አባትን ፈልግ እዛ እንዴ እመጣለሁ ዳኒ እመጣለሁ ያዥልኝ አንዴ እና
አባቴ ነው ምናምን ይላል ታናሽው ምናምን እቺኛዋም ትመጣና እንደዚህ ነው ምናምን እና በቃ የሆነ የፋሚሊዎቹ ጋር ልክ ያልሆነ የራሳቸውን ያልቻሉ እሱ ትከሻ ላይ ትከሻው የሚቆጥሩ አይነት ቤተሰቦች እንዴ እሱ እኮ ልጆች አሉት እኮ ሚስት አለው እኮ እንዴ እሷም እኮ ትጎዳለች እንዴ እናትየዋ ቤት ቁጭ ብሎ እዛ ነበር የሚኖረው እና ለልጅቷ ያልተመቸ ባል ሆኖ እንደኖረ ነው እኔ የገባኝ ጥሩ ባል ነው ግን ደግሞ ጥሩ አባት ነው ግን ጥሩ ባል አልነበረም እንዳለችው የጥላውን ሚስት ጥሩ ባል ነው ግን ጥሩ አባት አልነበረም ስለዚህ ለልጆቹና ለሷ አልተገኘም ብዬ አስባለሁኝ እና ላይክ በመጠጡ ብዛትና ያ ሁሉ ጉዳት ምናልባት እሷ ተናግረው ሊሆን ይችላል ታውናና እዚህ ህክምና አለ እዚህ አብረን እንኑር እዚህ ወጥ ጥሩ ሊሆን ይችላል እንደዚህ እናደርጋለን ብላ መክረው ሊሆን ይችላል ገባሽ እሷን ፓርት ስላልሰማን ማለት ነው ግን እሱ ግን ኢትዮጵያን መርጦና እዛ ተቀምጦ እንደፈለገ እየኖረ ይጨርስም ሌሎቻቸው ብልግና ነው አንደኛ ይጨርሳል እንደኛ ማራው ነገር ትክክል አይደለም ዝም ብሎ ይጠባጠባል የሞተ ሰው እንዴት ማረግ መላ እንዴ ያ ተደማመጥሽ የፈተሽ ብልኮ ያላወራ ጋይስ ያላወራ ድል ስጡኝ አላወራንም እኛ ሰው ይዝማስብልን ጋይስ እንዴ ምን ነው እንደዚህ የሚያወራው ትክክል አይደለም ኢንፎርሜሽኑን በደንብ ሰምቶ ያውራ ሌሎቻችሁ ሚውት አድርጉ አይግደለሽ ሙስራሱ ጠቅቶ ነው የገባው ዛሬ ግን አብዱ ከቢር ያለባቸው ስትልሽ የምትባያው ጸደይ የሚለው አውሪ እሺ እኔ ማወራው አሁን ለምሳሌ በሱ ህመም ኢትዮጵያ ገባች ምናምን ተብሎ ለተወራው ከገባች አብራህም ማሳመም የሷ ስራ ነበር እህቱ 40 ቀን ብሎ ሄዳ አሁን ወተው የተናገሩትን ነገር ክሪቲሳይዝ የምናደርገው ትክክል አይደለም ምክንያቱም በሱ ስም እየተበላ ነው ገንዘብ እየሰበሰቡ ነውና ገንዘባችሁ ሰው አትስጡ ምንም ያሉት ነገር የለም ራሳቸው ደግሞ ነፃ ማድረግ አለባቸው ምክንያቱም በእነሱ ስም ነው ብር እየተሰበሰበ ያለው ያንን ተናግረዋል ሌላው ደግሞ እንደ 2 ልጅም 3 ልጅም ይኖር ያ ሰው ባሌ ነው ብጣላውም ምን ብለው ባሌ ነው በህመሙ ጊዜ አትሊስት የሆነ ነገር ማድረግ ትችላለች እና ልጆች ስላሉ ምናምን የሚባለው በጣም የሚገርም እንትን ነው የህፃን ልጅ እንኳን ተትቶ ይኬዳል የ2 ዓመት የ3 ዓመት ልጅ ለጎረቤት እንኳን ተሰጥቶ ይኬዳል ባሏ በዛ ሁኔታ ካለ ሁለተኛ አዲስ ኢትዮጵያ መግባት የለባትም ካልሄደች there is no point ምን ታደርጋለች ኢትዮጵያ ያኔ ሊሄድ ሲል ማለት ነው አሁን ከሞተ በኋላ ወጣ ታሪኩ ለምትሉት ቤተሰቦች ችለው ነው የመጡት ሌላ ዝም ብሎ ሊወራ ይገባል ብለው ስላልሆነ ስሙ እንዲጠራ ስማቸው እንዲጠራ ያገንዘብ ወደ እነሱ እንደማይገባ ነው ጎፈንድሚ የተደረገው እርሊ ነው በሴትዮዋ ነው የተደረገው አይ ዶንት ኖ ሰዎቹ ላይ ለምን ተነስተው እንደሚጮህ ሁለተኛ ባልና ሚስቶች አብረው አልኖሩ እሱ እዛ ተባለው እሱ የሚወደው ስራ አለው እሷም እንደዛው ከዛ መውጣት አልፈልግም ማለት ተስማምተው ብር ከኢትዮጵያ እየላከ ሊያኖራቸው ሞክሯል 2500 ምናምን ብር ዶላር እየከፈለ ላከ አይደለ ማንኛው ሰው ነው ከኢትዮጵያ 2500 ዶላር የሚልከው እኔ በሆነ አላረግም ብዬ ነው ማምነው ስለዚህ የሚችለውን ነገር አድርጓል እዚህም ሲደጉም እዛም ሲደጉም ብር የበቃው ሰው አይደለም እሱ ተጣጥሮ ተቸግሮ የሞተ ሰው ነው አሁን እሱ ለመናገርም ሳይሆን በቃ በስሙ አይነገድበት ብለው ነው የመጡት ቤተሰቦቹ ያንን ክሊሪፋይ ያደረጉት እንጂ እንዲያሉ ተብሎ የሚነገርባቸው ቤተሰቦች ሊሆኑ አይችሉም ብዬ ነው ማምነው አመሰግናለሁ ቀጥሉ ተረኛ ያላወራ ጁዲ አይ ቲንክ ጁዲ ግቢሽ አመሰግናለሁ ግቢታች እኔ ለፈለኩት ምንድነው አሁን ቅድም እዚህ ጋር ኢላስ ተከራከረ ነበርና ቤተሰቦቹ ወጥተው መናገር የለባቸውም ስለሷ ስላልሽ ነው እና እነሱ በመሰረቱ እንዳየሁት ከሆነ ምንም ስለሷ ለማናገር ፈልገውም አልነበረም ጋዜጠኛው የጠየቃቸው የጠየቃቸው ነው የተናገሩትና ከዛ ውጪ ደግሞ በባልና በሚስት መካከል ላይ መግባት አልነበረባቸውም ስለነሱ ምንም ነገር መባል አልነበረበትም ባል ነው ምናምን እንደተባለው ባሏ ከሆነ ወጣ ማስታመም ነበረባት እንደገና ደግሞ ከህንድ ይበልጥ ደግሞ እዛ አሜሪካን ሀገር የተሻለ ህክምና አለ ስለዛ እዛ ወስዳ የነበረውን ነገር እንዳለ አብረው ተካፍላ ቢሆን ኖሮች ሴት እነሱ መተው እንደዚህ ባላሉ ነበር እንደውም እኔ ያየሁት በጣም ጨዋ ቤተሰብ እንዳለው በጣም ጨዋ ስለሷ ምንም ነገር ማለት ራሱ አልፈለጉም ደፋፍ ነው ማለት ነው የፈለጉት ስለ ጓደኛው ስለሚደረገው ነገር ነው ወጥተው የተናገሩትና ማናችንም ብንሆን ደግሞ በጓደኛ በኩል እነሱ ምንም አይነት ነገር አሁን ለምሳሌ ወንድምየው አንጀቱ ወስዶ ሊያካፍለው ህመሙ ሊካፈለው ነበር አይደለ እሱ እንኳን ያልተናገረበትን ነገር ጓደኛ አስገብተው የሆነ ነገር ሲሉ ወጥቶ መናገራቸው ጥፋት ነው ብዬ አላስብም እና ደግሞ ነፃነትን በሚያዋርድ ቃል እየወጣ በአደባባይ ለምን እንደዚህ ይባላል ስለሱ
ነገር የሌለበት ነገር ነው እያሉ ያሉት ነው ያሉት። ስለዚህ ታሪካቸው ወተው መናገር ካለባቸው እነኚህ ቤተሰብ ናቸው። እና ደግሞ ለሚስትየዋ ልጆቿን ይዛ መሄድ ስለማትችል ነው ለተባለው እዛ ጋር እህትየዋም እኮ ቁጭ አድርጋ ነው ሄደችው። እሷ እንደውም እናት አሏት አይደል እንዴ? የእሱን ቤተሰብ እየረዳ ደግሞ ለተባለው ነገር ደግሞ የእሷንም እናት እኮ ይዞ ነው የኖረው ነፃነት እንደሰማችሁት ማለት ነው። ገባችሁ? ለዛ ፍርድ ስንፈርድ ራሱ ሚዛናዊ ያደረገን እንድንፈርድ ነው። ቤተሰቦቹ በጣም ትክክል ናቸው። ሚስትየዋ ትክክል ነገር አላደረገችም። ሴት ስለሆነች ብቻ አብሬያት ልቆም አልችልም። ነፃነት ሞቶስ ወንድ ልጅ ሞቶስ ራሱ ሊወቀስ ይገባል እንዴ በዚህ ደረጃ? ሲቀጥል እሷ ስኳር በሽተኛ ነች ይባላል። እሱም እኮ አንጀቱን ታሞ ነው ለልጆቹ ያለውን ሲያካፍል ሲቆርስ የነበረው ማለት ነው። ስለዚህ ይሄ ነገር እንደዚህ ማለት ይሄን ሀሳብ ልሰጥ ነው የገባው። ሄሎ ሄሎ ሌላውራ ሄሎ እንትን ማነው ተረኛ? እኔ አላወራሁም። ኦኬ ግቡ መከ እሺ፣ ከሷ በኋላ ትገቢያለሽ። እሺ እሺ ቴንክ ዩ ሄሎ እኔ አንዴ ተረዳው። ፎሎ መልሽልኝ። ተድሬዳዋ ነው። ሄሎ ኦኬ አቡነ ጋሪዎች አስቸገራችሁን። ሂዱ እስቲ ተው። ሃይ ቀጥይ እንትናይ እሺ ቴንክ ዩ እኔ ተረዳሁት ማለት ነው። አሁን ላይ ትንሽ ኢሞሽናል ሆኛለሁ። ለምን በየቤቱ ምን ያህል ባለጌ ሚስቶች እንዳሉ ነው የተረዳሁት። ልክ አሜሪካ እንደሚኖር ሰው ማለት ነው። ስለ ቻይልድ ይሄ ስለሚከፍላት ብር ማለት ነው $2000 እዚህ ሆነው እንኳን እዚህ ሀገር ሆነው ማለት ነው ቻይልድ ሳፖርት ክፈሉ ሲባሉ ላለመክፈል በብላክ እየሰሩ በዜሮ በቃ ስራ ከሌለሽ እዚህ ሀገር ከየት ማምጣት አትከፊም አይጠየቁም። እንኳን አይደለም ሳይፋቱ ወረቀት እያላቸው ኢትዮጵያ ሆኖ $2000 መላክ ማለት ምን ያህል ዋይዚ የሆነ ምን ያህል ጨዋ አባት እንዳላቸው እኔ በጣም ነው የቀነው። ምን ያህል ምርጥ ባል እንዳላት ማለት ነው። እሷ ግን በጣም አውሬ ሰው ነች በጣም ማለት ነው። አንደኛ አሜሪካ መታከም እየቻለ ይሄ ልጅ ህንድ ሀገር የሄደበት ምክንያት ምን ያህል አውሬ እንደሆነች አሜሪካ ሀገር ታመሽ ብትተኝ ከራስ ቤተሰብ ከባልሽ ወይ ከሚስት ውጭ ማንም ሰው መጥቶ ሄልፕ አያደርግሽ። ገባሽ? ሶ ህንድ ሀገር ሊሄድ የቻለበት ምክንያት ወይ እህቱ ወይ ወንድሙ ሄልፕ እንዲያደርጉት ነው። በቃ ምንም የተለየ ምክንያት የለም። ሲቀጥል ደግሞ እሱ ህንድ ሀገር ሆኖ እየታከመ እንዴት ምን ያህል ህሊና ቢኖራት ነው ስለ ቤት ፎቶ የምትልክለት? ምን ያህል ህሊና ቢኖራት ነው ስለ ፎቶ? ኦኬ እሱ እያለ ይሄ ነገር እንዲነገርበት አልፈልግም። ውጪ ምን ያህል ጎበዝ ሰው እንደሆነ ትዳሩን እንደሚያከብር ሚስቱን የሚያከብር ሰው ስለሆነ ነው እንጂ ለምሳሌ ጥላሁን ጉግሳ አሜሪካ ነው ልጆቹ ሚስቱን ጥሎ መጥቶ ኢትዮጵያ ዘና ብሎ ነው የሚኖር። የትኛውን ብር ነው የከፈለ? ወጣ ስትናገር አልሰማችሁም እንዴ? እንዴት አፈርግጣ አሜሪካ ሀገር ያው ብቻዋን ማለት ነው እንዴት አፈርግጣ እንትን እንዳረገች ልጆቿን እንዳሳደገች ኮሌጅ ሁሉ ምን ያህል ሃርድ እንደሆነ ታውቁታላችሁ። አሜሪካ ያላችሁ ሰዎች ምን ያህል ሲንግል ማም ባሏ አልከፍል ብሏት ቻይልድ ኬር መከራዋን እንደምትበላ ብቻዋን ፍርድ ቤት ለፍርድ ቤት እንደምትንከራተት የሚታወቅ ነገር ነው። ስለዚህ ማንም ሰው መጦ ነፃነትን እንትን ማለት ሞራል የለውም። ሲቀጥል ደግሞ ቅድም የሆነች ልጅ ታሞ ባሏ ተኝቶ ተነስራ ነው ምራ ባሌ ነው are you serious? እንዴት እንደዛ ታያለሽ? ማለት አሜሪካ ሀገር ማን አለ መጦ እሱን ሀብት የሚያደርገው? ሲቀጥል ደግሞ ለልጆቹ ከሰራች ምን ያህል ባለጌና ክፉ ሰው ስለሆነች ነው እንጂ ለልጆቹ ከሰራች ምንም ችግር የለውም። ለሱ ሰርታ ብታቀርብለት ማለት ነው። ኦ ማይ ጋድ በጣም የምትገርም ሰው። ሲቀጥል እንኳን ተናገሩ ላይክ እንኳን ሀቁ ወጣ። ምን ያህል ተበድሎ ምን ያህል እንደዛ ከሰል መስሎ ለልጆቹ ብዙ መስዋዕትነት ከፍሎላቸዋል። የዚህ ሀገር ልጆች ደግሞ ሲያድጉ ያዳምጡታል ይሄንን እና ምን እንደሚሏት እናያለን ማለት ነው። ነገ ከነገ ወዲያ እንደዚህ ለፍታባቸው እንኳን ከሆነ የለፋችባቸው ልጆች የእሷ ልጆች አይሆኑም። ጋይስ አሜሪካ ያሉ ልጆች ራሳቸው ሴቶቹ ብቻ ልጆች ብቻ ናቸው የሱ ወንዱ የሱ ልጅ አይደለም እኮ። በጣም የሚገርም እኔ I was like በጣም ነው የገረመኝ ማለት ነው። ምን ያህል አንቆ የሆነ ሰው ነው ነፃነት። በእውነት እንደ ሀገር ልንኮራበት የሚገባ ከማሳቅ ባለፈ ምን ያህል ቁም ነገር እንዳለው የምንረዳው አይነት ሰው ነው ለኔ ማለት ነው። I was so emotional አሁን እኔ ሳወራ ማለት ነው። because guys ቀድም አሜሪካ ነው የምንኖር ምናምን ያላችሁ ሰዎች አላችሁ ማለት ነው። አሜሪካ ለሶስት ልጅ እንኳን $600 በታች ሊሆን ይችላል ሁሉ የሚከፍል ኢቭን ሰራተኛ እንኳን ቢሆን ደግሞ እሱ ራሱ ፋይል ካረገ ስራ የለኝም ብሎ 0 ብር ከ0 ሳንቲም ነው ማንም አምጣ የሚለው የለም። ስለዚህ ፕሊስ በቃ የሞተ ሰው ላይ እጃችሁን የምትቀስሩ ሰዎች በጣም ባለጌዎች ናችሁ። እሷ ግን የእጇን ታገኛለች እርግጠኛ ነኝ። በልጆቿ ትከፍላለች ብዬ አስባለሁ። ልጆቿ ነገ ፊቷን ሲያዞሩባት ምን ያህል አባታቸው እንዳረገላቸው ሲያውቁ ያመሰግኗታል ብዬ አስባለሁ። ልቅ ሰው ላይ እንኳን ያረገችው ነገር መታሰብ የለበት። ምን ያህል ሰው ብትሆን ነው አንድ አልጋ ላይ የተዳራሽውን ሰው ልቅ ሰው ሞቶ እኮ ለማታውቂው ሰው ታለቅሳለች እንኳን አይደለም ለነፃነት። እና ቤተሰቦቹ ምንም አላረጉ። እንኳንም መጣው ይሄ እግዚአብሔር ስራ ነው። እንኳንም መጣው እውነቱን አወጡት።
ደግሞ መጣው ምንድነው ያሉ በእኛ ስም ምንም የሚለመን ገንዘብ የለም፣ ምንም አይነት ገንዘብ አላገኘንም፣ እኛ ወንድማችን እንዲህ ሆኖ ነው የሞተ ብለው ነው የተናገሩ። ዛሬ መጣው እንደዚህ ያለው ዛሬ መጣው እንደዚህ አሉ። ሰው በቁሙ ሆኖ ስለ ትዳሩ ይለፈልፋል እኮ። ግን እሱ ምን ያህል በቃ የሚገርም ሰው ነው እኔ የተረዳሁት። ስለ ትዳሩ እንኳን ወጥቶ ያላወራ። ቴንኪው ሄሉዬ። እሺ ሄሉዬ እኔ ልቀጥል። እሺ በመጀመሪያ አንቺን ሳላደንቅ አላልፍም። ሁሌም ከሆነ እውነት ጋር የምትቆሚ ነሽ። ሁሌ አዳምጥሻለሁ። እዚህ ዩኤስ የማታ ሰራተኛ ነኝ። አንቺ የምትገቢ ደግሞ እኔ በመውጣበት ሰዓት ነው፣ ግን ኤርፎን አድርጌ አዳምጥሻለሁ። እነሱንም በኦንላይን ላይ ተከታትያቸዋለሁ፣ ዳይሬክት ማለት ነው። እነሱ በመጀመሪያ የወጡት እኮ እሷን አታክ ለማድረግ አይደለም። እነሱ የወጡት በስሙ የሆነ ነገር እየተሰበሰበ ስለሆነ ለወደፊቱም ለማስቆም ነው። ወደፊትም አሁንም ለ80 ለ40 እየተባለ እነሱን በማይነካ መልኩ ሌላ ቦታ እየተሰበሰበ መሆኑን ለማሳወቅና እንደማያስፈልግ በቁሙም እያለ እንኳን እንደዚህ አይነት ነገር እንደማይፈልግ ለመናገር እንጂ ሚስቱን አታክ ለማድረግ አይደለም። ሚስቱን አታክ ለማድረግ ቢፈልጉ ኖሮ እርዳታው ከመሰብሰቡ ይሄ ጎፈንድሚ ከመሰብሰቡ በፊት እኮ የሆነ ሪፍሌክት ያደርጉ ነበረ እሷን ለመቃወም ማለት ነው። እና በአጠቃላይ ነፂ በቁሙ እያለ የደከመውን ድካም እኛን አሳይተውናል። እኔ በእውነት የሱ ስዕል፣ የሱ ፎቶ፣ የሱ ነገር ባለበት አለቅስ ነበረ ከሞተ በኋላ። አሁን እነሱ ከተናገሩ በኋላ አቆምኩ፣ በእውነት አቆምኩኝ። ምክንያቱም አንደኛ ነገሩን ድካሙን በቃ እንኳን አረፈ ነው ያልኩት እኔ በበኩሌ ማለት ነው። እንኳን አረፈ በቃ ከእግዚአብሔር ሁላችንም ወደሱ ነው የምንሄደው አይደለ? እንኳን አረፈ ከዚህ ሁሉ ለካ ህይወት አድክመዋለች፣ ሰው ሳያቅለት ማለት ነው። ለካ በጣም ደክሟል። ስለዚህ እንደገና ደግሞ የሷንም መስማት አለብን ለሚሉ ሰዎች የሷንማ አየነው እኮ ከለቅሶ ጀምሮ አትሊስት እግዚአብሔር እንኳን 3 ጊዜ አልቅስ ነው እኮ የሚለው። 3 ጊዜ፣ አንድ ነፍሱ ስትወጣ፣ 2 ከቤቱ ከኖረበት ሲወጣና 3 አፈር ሲጫነው ወደ መቃብር ሲገባ አልቅስ ነው የሚለው። ገባ? እና የዛ ሰዓት እንኳን አላየናትም። አፏን አፍና እንደ ጥርሷን እንደታመመ አፏን አፍና ዘንጣ ነው የመጣችው። እንደው ጥቁር እንኳን ጠምጥማ በመጣ የፀጉሯን ጥምጥም በጣም ለመጎዳት ከፈለግሽ እኮ እንትን ለማለት ከፈለግሽ መሞከር ትችያለሽ። ያንን እንኳን አላሳየችንም። መልስ ሰጥታናለች እዛ ላይ። እና እነሱ የወጡበት ምክንያት ከዚህ በኋላ እርዳታ የሚባል ነገር እንዳይቀጥል ነው እንጂ እና በመጠይቁ መካከል የሰጡት መልስ በተጠየቁት መልክ ሰጡ እንጂ እነሱ እሷንም እንትን ለማድረግ አይደለም። እና እኔ አሁንም ቢሆን በጣም ነው እግዚአብሔር ነፍሱን በገነት ያኑርልን። እሱ ኦልሬዲ ሞቷል። ግን አሁንም በሱ ስም ጓደኞቹ፣ ቤተሰብ፣ ወንድም፣ እህት እንደ እናት እንደ አባት አብረሽ ያደግሽው ስንት ነገር አሳልፈሽ ያደግሽውን እድል ሳይሰጥ እህቱን ሰምታችኋት ከሆነ ኢቭን ስንሰባሰብ በቃ በጣም ተጎጂ እየመሰለ የሚናገር ነገር እኮ ብላለች። ሰምታችኋት ከሆነ አይደለ? እንግዲህ በደንብ አዳምጡት ኢንተርቪውን። እኔ በጆሮ እያዳመጥኩ ነው ስራዬን ስሰራ የነበረው ዳይሬክት። እና እንደዚህ አይነት በቃ ሆሆ ብሎ አዛኝ መስሎ እንትን የሚል ሰው ስላለ የነሱን ነገር አቁሙ ነው ያሉት። በቃ እነዚህ በእርዳታ ስም በስሙ እኛንን የተጎዳ ነው ብለን ከሚመጡ ሰዎች አቁሙ ነው ያሉት እንጂ ሌላ የተናገሩት ነገር የለም። እንኳን ወጡ፣ እንኳን ማንነቱን ገለጹልን፣ እንኳን መልካምነቱን ለዚህ ልቡ ለቆሰለ ሰው እኔ በአጋጣሚ አግኝቼው ነበር በሆነ እንትን ከልጆቼ ጋር ፎቶ አለውና በጣም አዛኝ፣ ሩሩ፣ አዳማጭ፣ አክባሪ፣ ሰው አክባሪ፣ አይንቅሽም ሁላ ያዳምጥሻል ቆሞና በጣም መልካም ሰው ነው። እንግዲህ ነፍሱን በገነት ያኑርና እኔ አሁንም የምለው እንኳን ወጡ፣ እንኳን ተናገሩ። ምንም እሷን የሚነካ ነገር የለም። እሷ ጎፈንዲሞያን ይዛ ቁጭ ብላለች። በቃ አሁን ያለው ነገር እንዳይቀጥል ነው የተናገሩት። በጣም ነው የማመሰግነው። እኔ ወደ ስራ ልውጣ ስለሆነ ነው ሄድዬ። በጣም ነው የምወድሽ የማከብርሽ። በጣም መልካም ሰው ነሽ። እግዚአብሔር በእውነት እግዚአብሔር በልጅሽ ይክፈልሽ። እኔ ሁሉን ነገር አዳምጣለሁ እስከዛሬም የምትመጪውን ነገርና አመሰግናለሁ ስለሰጠሽኝ እድልሽ። እግዚአብሔር ያክብርልኝ። ቴንኪው እህታችን ዩዘርዬ ደብሊው ብለናል። ቴንኪው ዩዘርዬን ቴንኪው በሉልኝ። ጋለሪዬ ሞላችን ያለችው ማለት ነው። በነገራችን ላይ ለምንድን ነው መምጣት የፈለጋችሁት ብሎ ራሱ እንዳልክ ጠይቆ ነበር። አይታችሁ ከሆነ የመጨረሻ አካባቢ ለምሳሌ መቄዶንያ የገቢ ማሰባሰቢያ ላይ በነፂ ስም ሊሰበሰብ እየታሰበ እና ነፂ እናውቀዋለን ብለን ታሪኩን ሊለፈልፉ የተዘጋጁ እነማን እንደሆኑ ያውቃሉ ራሳቸው። በወንድማችን ሲሰበሰብ የማይሆን እኛም ማናውቀው ማንነቱን የማይገልጽ ታሪክ እንዲወራ አንፈልግም። ስለሱ በሱ ከተሰበሰበ ወይም ደግሞ ስለሱ ከተወራ ትክክለኛ እሱን የሚመለከተው የሱ ተወካይ እዛ ቦታ መገኘት አለበት። ገብታችኋል? ቤተሰቡ እዚህ ነገር የለውም። አስናቀ ነው አሁንም እዛ ጋር ሄዶ የሚበጠረቀው ይሄ ክፍታፉ ማለት ነው።
ይሄን ይላል እንዲህ ዘና ብሎ ያወራል። በቃ እንትና ነፂ ማለት እንደዚህ ካደረገ ጨዋታ እንደዚህ ባለፈው ስንጠጣ እንደዚህ ብሎ ምናምን ያለ እንደዚህ ሊል ገብቶቻል። እዛ ጋር እናንተ አሁን የምታስቡት አንዳንድ ሰው እነሱ ስላልተገኙ ነው ምናምን ኖ ማንነት ነው። እንደው ነፂ የነፂ ወንድም ነው ሲባል የነፂ እህት ነው ሲባል እንደውም ትርጉም አለው። ገብቶቻል። መልኩንም የምናየው እንደውም ወንድሞቹ ጋር አስናቀ ጋር አይደለም የምናየው። አስናቀ ጋር እንዴት ጠራርጎ እንደሚጎረስ ነው የምናየው። እንዴት ትሪ ሙልጭ እንደሚደረግ ከነ ትሪ አንስታ እንደምትልሰው ነው የምናየው። እዛ ሴት አይ ምንድነው ቤተሰብን ነው አንድ የምትወደው ሰው ሲሞት ቤተሰቡን ነው ቴክ ኬር የምታደርገው። እንደው የነፂ ልጆች ተብሎ ሰፖርት እየተደረጉ ነው። ወንድሞቹ ለምንድን ነው የሚጣሉት? አስናቀ ከሱ በላይ በልተው ነው። አስናቀ እውነት ከወደደው ለምን ጉበቱን ሊሰጠው አልተስማማም ነበር? እንደ ወንድም አስናቀ ምንድነው ሊያሳክመው አብሮት አልሄደም ነበር? ቁሻሻ ልቃሚዎች። ነፂ ሄዶ እናንተ እጅ ላይ ወደቀ። ሲኖርም ስትደበሩበት ነበር፣ ሞቶም ልትደበሩበት ትፈልጋላችሁ። ምድረ ትፋታ ቀጥሉ ጋይስ። ያላወራ ሰዎች ማርያም ወይ ጸጥ ብዬን ያዳምጥኳቸውና ጸጥ ብሎ እንዲያዳምጡኝ እሺ። የተለየ ሀሳብ ስላለኝ አታክ እያደረጉኝ ነው ከስርም ከላይ ምንም አይነት ኮኔክሽን የለኝም እንደሌሎቹ ትደባለሽ። ረጅም ሰዓት አላወራም። ያ ኤላ እየቀጥሽ እኔ ሚውት ላድርግሽ። ኦኬ እኔ እያልኩ ያለሁት እነሱ እንደ ቤተሰብ ምንም አይሰማቸውም ለምን እንደዚህ ያሉ ብቻ አይደለም። እኔ እየተናገርኩ ያለሁት ከነሱ ጋር ከሷ ጋር ያላች ስላለው ሪሌሽንሺፕ እሱን ባይናገሩ ባይሆን ጥሩ ነው። ለምሳሌ እኔ አሁን እንደ ነፂ እንዳንድ ነፂ አድናቂ ማስበው ነፂ እኮ በቃ ወደንም ጠላንም ሞቷል ራይት። ማስበው ስለ ልጆቹ ነው፣ ስለ ወደፊት የሚኖራቸው ከቤተሰብና ከልጅ ጋር ያላቸው ነው ሪሌሽንሺፕ። እንደ አንድ አድናቂ ነው የማስበው ነፂ እቺ ምንም ሆነ ወደንም ጠላንም ከሚስትየው ጋር ያለው ልጆቹ ያሉት ሪሌሽንሺፓቸው ጥሩ ቢሆን ጥሩ ነው። አንደኛ፣ ሁለተኛ ደግሞ እሷ ጋር እስካሉ ድረስ ልጆቹ የሷ ሞራልን መጠበቅ መቻል አለብን። በቃ ልጆቹን እያሳደገች ያለችው ነፂ እዚህ ላይ በህይወት ያለ ጥሎት የሄደው አንድ ነገር ልጆቹ ናቸው። ስለዚህ እሷን ሪስፔክት ልናደርግ ይገባል። በቃ ምንም አይነት ሪሌሽንሺፕ ቢኖራቸው ባይመቸው ዲቮርስ ማድረግ ይችል ነበር። ሂዝ ናት አ ቻይልድ እንደ ህፃን ልጅ አይደለም ነፂ። ከኛ አልፎ ከሱ አልፎ እኮ ሚዲያ ላይ ያለ ሰው ነው። ለሁሉ ሰው አሪያ ሊሆን የሚችል ሰው ነው አይደል እንዴ ህይወቱ ለኛ ሊያስተምረን የሚችል አይነት ሰው ነው። ትልቅ ሰው ነው፣ ሚዲያ ላይ ያለ ሰው ነው። እና እሱ እንደ ህፃን ልጅ ኦ ማይ ጋድ እንዲሆነ ነበር ምናምን እንዴ እሱ ያላለውን ነገር እንዴት ነው እኛ እንደዚህ የምንለው? እኔ እኮ አይደለም ቤተሰቦቹን እሷን አልሰማትም ነው የምልሽ። እሷ መታ አሁን እንዲህ ብትል በህይወት የሌለ ሰው ዋን ሳይድ ስቶሪ ይዤ ላምናት አልችልም። ምክንያቱም ነፂ ስለራሱ ዲፋይን ማድረግ አይችልም። እና እነሱ የእሷ ሪሌሽንሺፕ ከእነሱ ጋር ተስማማችሁ ማለት ይሄ ደግሞ እኛ የምናውቀው ነው። እኛ ኮሚኒቲ ጋር ቤተሰብ የወንድ ቤተሰብ ሚስትና አለመስማማት በጣም አለ። የለም እሱ ይሄ እንደሱ አይነት ስንት ታሪክ አለ የምንሰማው። የእነሱን አለመስማማት ዛሬ እዚህ ላይ አውጥተው እሱ ያልተናገረውን ፐርሰናል ላይፉን አውጥተው እንዲህ ነበር ዊ ዶንት ኖ ምን እንደነበር በህይወት እያሉ አብረው ሊያኖራቸው ያልቻለውን ነገር ልናውቅ አንችልም። አንደኛ አርቲስት ነው። ብዙ አርቲስቶች እኮ ይመርጣሉ ውጭ ሀገር የሆኑና ወይ ሚስቶቻቸው ልጆቻቸው እዚህ ተራ ስራ ከምሰራ እዛ የተከበረ ሙያ ያለኝ የተከበርኩ ነኝ በሀገሬ ምናምን ብለው ቹዝ አድርገው የሚኖሩ ሰዎችም አሉ። አንድ ሁለተኛ ደግሞ ምናልባት ደግሞ የማያስማማቸው ፐርሰናል እሱስ ፕሮብሌም ቢኖርበት ዊ ዶንት ኖ ሪሌሽንሺፓቸውን ነፂ ስለምንወድ ብቻ አታክ ማድረግ አንችልም እሷን። እኔ ያልኩት ያለሁት እሱን ነው እንጂ እነሱ እንደ ቤተሰብ አሁን በጓደኛ በኩል እዛ የሚደርስበት ሌላ የገንዘብ መዋጮ ምናምን ኮንሰርን ካላቸው እንደ ቤተሰብ ሼር የማደርገው ነገር ነው። እኔ እያወራሁት ያለሁት እነሱ ከሷ ጋር ጥሩ ሪሌሽንሺፕ ቢኖራቸው ጥሩ ነው ለልጆቹ ሲባል እሱ ነው እያልኩ ያለሁት እንጂ ስለ እኔ እሷ አላዘነችም በዚህ ወጣሽ እኔ አይ ዶንት ኖ አላውቅም። ቆይ ስለ እሷ ኔጌቲቭ ምን አወሩ? እንደገና ደግሞ ካወሩ ሚዲያ ላይ መተው ስለ ነፂ ብር አይሰብሰብበት ሲሉ ምክንያት ሲጠይቅ ምን እንዲሉ ነው? አንቺ እንደ ሀሳብ እስቲ ሀሳብ መሰጫች። ለምሳሌ ለልጆቹና ለራሷ ብቻ ኩክ አድርጋ ለሱ ኩክ አላደረገችም አሉ። ኢማጂን ለሱ ኩክ አታደርግለትም ነበረ። በቃላል ብቻ እሱ ላይ ጨካኝ እንደነበረች ነው ሪፍሌክት ያደረጉት። እሱን ነው ያሳዩት እንጂ እሱ ላይ ጨካኝ እንደነበረች ሪሌሽንሺፓቸው ጥሩ እንዳልሆነ እኮ ያወቅነው ከነሱ ንግግር ነው። እኛው የት እናቅ ነበር? ይሄን ሁሉ እናውቃለን እንዴ? እነሱ ከነገሩን ተነስተን ነው። እሱን ነው እያልኩሽ ያለሁት። ልክ አይደለም። እሱ ባይወራ ጥሩ ነበረ። ህፃን ልጅ አይደለም። ከፈለገ እሱ ባይስማሙ ማንም አላስገደም። ዲቮርስ ማድረግ ይችል ነበር። ስቲል እኮ ሜሬጅ ላይ ያሉ ሰዎች ናቸው በህይወት እስኪሄድ ድረስ። ሜሬጅ ወረቀቱ ነው እንጂ አልተቀደደው 4 አመት እንትን ብሎ ማያውቁ። how do we know? ሃያ they say
እነሱ እኮ ናቸው አሉት። እሱን እንዴት ልታምኝ ቻልሽ? ዋን ሳይድ ስቶሪ እኮ ነው። እኔ አሁን የነጻነት ሚስት ራሱ ወጣ ስለሱ ብታወራ እኔ አላምናትም። ምክንያቱም ነጻነት ራሱ ዲፌንድ በማያደርግበት ነው። አሁን ችግር ላይ መሆናቸውን ጎፈንድ እንደሚያስፈልጋቸው ግን በነጻነት ስም ሲለመን ግን would you believe it right? ነው ፌመስ እና ምን እሱ ላይ ብቻ አይደለም ለብቻ ተሰበሰበ እንኳን ፌመስ ሰዎች ሲሞቱ ይሰበሰባል አንዴ ገንዘብ ለማስተዛዘኛ ምናምን ተብሎ it's like in the tradition ነው ማይደረግለት ሰው አለ ለነጽ ሲሆን ለምን ዩኒክ ሆነ ሄለን እንደዚህ አንዳንድ አናውራ አሳባን ሰታት ይሄድ መልስ እየሰጠች ነው ሰው ስላለ ዩዘር አላወራም ዴቦ አሁን እንትን አላወራሽም ግን ያ ያላወራለም ከዛ በኋላ እንከራከራለን እሺ እንከራከራለን ችግር የለውም ግን ያለው ሰዎች እንደ ገለልተኛ እንዳይሆኑ ኢሉ ትንሽ ቁጭ በይ ፕሊዝ እሺ ሚውት አድርቻለሁ ቀጥል እሺ እንዴት አመሸሽ ሄሉ ሰላም ብያለሁ ሁላችሁንም ሰላማችሁ ይብዛ ቅድም ሄሉ ስትናገር የሰማኋት አንድ ነገር አለ አሜሪካን ሀገር ሴትዮ ስትኖር 3 ልጅ ይዛ አሁን በዚህ ሰዓት አሁን ነጻነት ባረፈባቸው ጊዜያቶች ውስጥ እንኳን እቺ ሴትዮ የስኳር በሽተኛ ታማሚ ብትሆንም እንኳን አይደለም ስኳር በሽተኛ ሌላም ትልቅ በሽታ የሚታመሙ ሰዎች እንኳን ቢሆኑ የሀገሩ ዜጋዎች ነጮችም ጥቁሮችም እንኳን ቢሆኑ አሜሪካን ሀገር ሎኢንካም ቤት እንኳን ለማግኘት ማለት ነው ፕሮሰስ አለው አካሄድ አለው ጊዜና ሰዓት ጠብቀሽ ነው ሎኢንካም ሃውስ እንኳን የምታገኘው አይደለም በግሏ እቺ ሴትዮ 3 ልጆች ይዛ ሬንት ከፍላ ነጻነት ከኢትዮጵያ የሚልከውን ገንዘብ ነፍሱን ይማረው አፈሩን ገለባው ያደርግለትና ሙት ለመውቀስ ዛሬኛ ተሰብስበን በዚህ ጉዳይ ስናወራ እኔ በጣም ልቤ እየተሰበረና እያዘንኩ ነው ማወራው ይሄንን ነገር ሳወራ ግን የህሊና ጸሎትም ደግሞ ማድረግ ፈልጋለሁ ወደ በኋላ ነው at the same time ግን እቺ ሴትዮ ገንዘብ ተሰበሰበላትም አልተሰበሰበላትም ይሄ ሰውዬ ከኢትዮጵያ $2500 ሰብስቦ ቢልክም ማለት ነው ብዙ ነገሮች አሉ እናንተ ማታውቁት የዚህ ሀገር ጣጣ መከራ ውጣ ወረድ ከትንሿ ቢል ተነስቶ እስከ ትልቁ ቢል ድረስ እቺ ሴትዮ ምንም ነገር ላይ ኖራት ይችላል ብቻዋን ሰርታ አፎርድ ላታደርገው ትችላለች ገንዘብ መሰብሰቡ አይደለም እኛ ጥቃቅን ነገር እያነሳን ነው አፋን ዘግታ ለቀሰች ጥርሷ እንኳን አይታይም ይሄ በጣም ማይነርና ተራ የሆነ ነገር ነው ስለ ልጆቹ ማደግ ስለ ልጆቹ ፊውቸር እና ስለዚህ ሰውዬ የህይወት እጣ ፈንታ ስለ ልጆቹ እጣ ፈንታ መወሰን የምንችለው ሚዲያ ላይ ስላወራን አይደለም ሆነን ለመናገር በዚህ ሰዓት ስለ ነጻነት ተነስቶ ሚዲያ ላይ መነገሩ በራሱ የሆነ ለመናገር ቅድም ኢሉ ያለችው ዲፌንስ የሚያደርገው ነገር ስለሌለ በጣም ከባድ ነው ግን እንደ ሰው እንደ ኢትዮጵያዊኛ በዚህ ልክ ተሰብስበን ባንንጫጫና ማገዝ ያለብንን ሰውን ከመወንጀል ሰውን ከመውቀስ በሰው ጫማ ሆነን ከመፍረድ ይልቅ ሰፖርት መደረግ ካለባት በስሙስ ቢሰበሰብ ይሄ ሰውዬ በቁሙ እያለኮ ራሱን እየሰዋኮ ልጆቹን ለማስተዳደር ለማሳደግ ያለውን ገንዘብ አሟጦ ልኳል ሰጥቷል አይደል አሁን ደግሞ ራሱን ዲፌንስ በማያደርግበት መልኩ የኢትዮጵያ ሕዝብ ደግ ነው ተብሎ ነው አይደል ጎፈንድሜ ተቋቋመው ምን አለበት ኢንስቴድ ኦፍ ኔጌቲቭ ከምናወራ ሁላችንም ሰፖርት መደረግ ያለባቸው ልጆቹም እሷም ሚስቱም ነች ብሎ አድሚት ማድረግና ለመሰለሽ 18 ዓመት እስኪሞላቸው ድረስ እነዚህ ልጆች በራሳቸው እስከሚወስኑ ድረስ እቺ ሴትዮ ኃላፊነት አለባት ነጻነት በህይወት ባይኖርም እቺን ሴትዮ አቮይድ ማድረግ አይቻልም አሜሪካን ሀገር እነዚህ ልጆች በራሳቸው እስከሚወስኑ ድረስ በተአምር እቺን ሴትዮ ማግለልና ማውጣት አይቻልም የዚህችን ሴትዮ ኔጌቲቭ እየተናገሩ መቀጠል አይቻልም ነገ ጧት ልጆቹም ሊጠይቁ የሚችሉበት አጋጣሚ ይኖራል ሶ ያ ስላለ የእውነት የምናወራው ሚዲያ ላይ የምናገረውን ነገር ነገ በእኛ ላይ ስላለመድረሱ እርግጠኞች ስላልሆንን ራንደምሊ የምናወራቸው ነገሮች እናጤንበት እናስብበት ለማለት ነው አመሰግናለሁ ሄሉዬ እኔ ልናገር አሁን እሺ ዩዘር እና ኤላ አንድ አይነት ሀሳብ ነገር ነው ያላችሁ እኔ ደግሞ ከናንተ በጣም የተለየ ሀሳብ ነው ያለኝ እነዚህ ሰዎች ወጥተው ሲናገሩ ምንድነው አሁን ነው እንደሚናገሩት ነው ምንለው አይደለ ግን አይታችኋል አቀባበሩ ላይ ራሱ ወንድም የእናት ያባት ልጆች ናቸው ያለ እናት ያለ አባት አብረው ያደጉ በብዙ መከራ እርስ በርስ ጥርስ ለጥርስ ተያይዘው ያደጉ ልጆች ናቸውና ቀብሩ ላይ ሁለቱ ወይም አንዱ ናቸው ለመናገር እንኳን የተፈቀደላቸው አቴንሽን የሄደው ሁሉ ጓደኛው ጋር ሌሎቹ ጋር ነውና እነዚህ ሰዎች አልወጣላቸውም ሀዘናቸውን እንኳን በስነ ስርዓት አልቅሰውም አልወጣላቸውም መደባደብ ነው የተያያዙት አሁን እንደተናገሩት በደም ሰምታችሁ ከሆነ ኮሚቴ አቋቁመው እሱ ስም በህይወቱ ዘመን እሱ እንደዛ እግሩ አብጦኛ ስናለቅስ ምን ስንል ህዝብ እያየ ይሄ ልጅ ደና አይደለም እረ ነፂ ደና አይደለም እየተባለ ሲነገረው እኔ እኮ አልፈልግም እንዲወራብኝ ምናምን ሲል የነበረውን ልጅ እነዚሁ ሰዎች ህንድ ሀገር ሄደው መሬት ላይ ተንከባለው አስታመውት ጓደኛ የተባለው አልነበር ሚስት የተባለችው አልነበረም እሷን አሁን ዲፌንድ የምታደርጉት ሰዎች እኔ ከነሱ ጋር ነው የምቆመው ሚስት ሆነ የ3 ልጅ አባትህን እንደዚህ ሲያብጥ ራሱ ሚዲያ ላይ ሲቀርብ እንዴት ነው የሚያስችልህ እንዴት ያስችልሃል እና እንደገና ደግሞ አንተ ለቫኬሽን ሄደህ እናተ ቤት ገብተህ
እሱ ህንድ ሀገር በሚሚ የምትባለው እኮ ቤተሰብ አላት፣ ልጆች አሏት እኮ ልጆቿን ጥላ ነው። ያኛውም ወንድሙ ልጆች አሉት። የስጋ ነገር ስለሆነ ግን ህንድ ሀገር ያላቸው ነገር እርግፍ አድርገው በድብቅ አሰባስበው ይዘውት ሄዱ። ይሄ ደግሞ እውነት ፋክት ዶክመንት ያለ ነገር ነው። እሷ ቫኬሽን እንኳን ሄዳ እሺ ቤት አፎርድ አታደርግም። ሲንግል ማምናት አሜሪካ ነገር ሁላችንም አሜሪካ ነው የምንኖረው። ሆነ አሜሪካ እንደውም እንደምንም ሆነ የምትኖርበት ሀገር ነው። እንደ ኢትዮጵያ አይደለም። ድፍን ሲል ድፍን አይልም። ትኖራለህ አሜሪካ ነገርና